ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ በዚህ ቪዲዮ የምንመለከተው ጌታ ኢየሱስ ክርስቶስ ስንት ሰዓት ነው የተሰቀለው የሚለውን ሀሳብ የምንመለከት ይሆናል። የማርቆስ ወንጌል እና የዮሐንስ ወንጌል ላይ የተጠቀሱ ስለ ጌታ ኢየሱስ ክርስቶስ የተጠቀሱ ሰዓታት አሉ። የማርቆስ ወንጌል 3 ሰዓት ተሰቀለ ሲለን፣ የዮሐንስ ወንጌል ደግሞ 6 ሰዓት ላይ እንደተፈረደበት፣ ዝቅ ብለን ደግሞ ክፍሉን ስናነበው 9 ሰዓት ላይ እንደተሰቀለ ይነግረናል። ስለዚህ መጽሐፍ ቅዱስ እርስ በርሱ ይጋጫል ወይስ ደግሞ ጌታ ኢየሱስ ክርስቶስ የትኛው ነው ትክክለኛ የተሰቀለበት ሰዓት የሚለውን በዚህ ቪዲዮ የምንመለከት ይሆናል። ወደ ዝርዝር ሀሳቡ ከማለፋችን በፊት ለዚህ ለኦፌር የዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ እንደዚሁም ደግሞ ይህ ቪዲዮ ብዙዎችን ስለሚጠቅም ለብዙዎች መማሪያ ስለሚሆን ላይክ እና ያላችሁን ሀሳብ አስተያየት ደግሞ ኮመንት ስር እንድታስቀምጡልኝ ጠይቃችኋለሁ። ወደ ሀሳባችን እንለፍ። የዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ ስንመለከት እንደዚህ ይላል። የፋሲካ የማዘጋጀት ቀን ነበረ፣ 6 ሰዓት የሚያህል ነበረ። አይሁድም እነሆ ንጉሳችሁ አላቸው ይላቸዋል። ጌታ ኢየሱስ ክርስቶስ ወደ ስቅለት በሚሄድበት ሰዓት ላይ ነው። የፋሲካ የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያህል ነበረ ይላል። እዚህ ጋር እንግዲህ ሲፈረድበት ነው የምንመለከተው። ሙሉ ክፍሉን ስንመለከት ጌታ ኢየሱስ ክርስቶስ 9 ሰዓት እንደተሰቀለ ይነግረናል። ዮሐንስ ወንጌል ላይ ማለት ነው። በዮሐንስ ወንጌል መሰረት ጌታ ኢየሱስ ክርስቶስ የተሰቀለው 9 ሰዓት ነው። የማርቆስ ወንጌል ምዕራፍ 15 ቁጥር 25 ላይ ሲናገር እንደዚህ ይላል፣ በሰቀሉትም ጊዜ 3 ሰዓት ያህል ነበረ ይላል። ስለዚህ የማርቆስ ወንጌልን ስንመለከት ጌታ ኢየሱስ ክርስቶስ የተሰቀለው ከጠዋቱ 3 ሰዓት እንደሆነ ይነግረናል። የዮሐንስ ወንጌልን ደግሞ ስንመለከት 9 ሰዓት እንደተሰቀለ፣ 6 ሰዓት እንደተፈረደበት፣ ከዛ 9 ሰዓት እንደተሰቀለ ይነግረናል። እነዚህ ሁለት የመጽሐፍ ቅዱስ ክፍሎችን እንዴት ነው የምንረዳቸው? ወይስ እርስ በርሳቸው ይጋጫሉ ወይ? ሙሉ ሀሳቡን የምንመለከት ይሆናል።